አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የግንቦት 17 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በሚሊዮኖች የሚቆጠሩ ሁጃጅ ወደ ሚና መጓዛቸውን ተከትሎ የሐጅ ስነ ስርዓት በይፋ ተጀመረ። ማህበረሰቡ ኢድ አልአድሃ በዓልን ሲያከብር የተቸገሩን በመደገፍ ሊሆን እንደሚገባ ጠቅላይ ምክር ቤቱ አሳሰበ። ፈረንሳይ የእስራኤል የደህንነት ሚኒስትር ወደ አገሯ እንዳይገቡ አገደች። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በሚሊዮኖች የሚቆጠሩ ሁጃጆች ወደ ሚና መጓዛቸው ተከትሎ የሐጅ ስነ ስርዓት በይፋ ተጀመረ። አህመድ አብዱራህማን ተጨማሪ አለው። በሂጅሪ ዘመን ቀመር ዙልሂጃ ወር 9ኛው ምሽት ላይ ደርሷል። በመላው ዓለም የሚገኙ በሚሊዮን የሚቆጠሩ ሙስሊሞች የሐጅ ስነ ስርዓትን ትላንት በ8ኛው ምሽት በይፋ መጀመራቸውን ተከትሎ ወደ ቅድስቲቱ መካና አቅራቢያ ወደሚገኘው የድንኳን ከተማ ወደሚባለው ሚና በመትመም ገብተዋል። ዕለቱ የውመት ተሩያ ተብሎ የሚጠራ ሲሆን ምዕመናን ለሚቀጥሉት ተከታታይ የሐጅ ቀናትና ለኢድ አልአድሃ በዓል የሚያደርጉት መንፈሳዊ ዝግጅት መነሻ ነው። በ8ኛው ቀን ሁጃጅ ወደ ሚና ያመሩት ኢህራም በመልበስና የሐጅ ንያቸውን በማደስ ነው። ቀን ላይ በሚና ድንኳኖች ውስጥ በማረፍ የዙህር፣ የአስር፣ የመግሪብና የኢሻ ሰላቶችን በሰዓቱ ነገር ግን እያሳጠሩ ማለትም ቀስር በማድረግ ሰግደዋል። እዚያው በዱዓ ያሳልፋሉ። ይህ ቅድመ ዝግጅት ለታላቁ የአረፋ ዕለት ነው። ይህ የሐጅ ጉዞ ዋነኛ ማዕዘንና ትልቁ ዕለት ነው። ሁጃጅ ከማለዳ ጀምሮ ከሚና ተነስተው ወደ አረፋ ተራራ ይጓዛሉ። ሊቃውንት እንደሚያስተምሩት ሐጅ ማለት አረፋ ስለሆነ በዚህ ስፍራ የማይገኝ ሰው ሐጁ ሙሉ አይሆንለትም። በዚህ ዕለት ከተባረከው ተራራ ግርጌ በመቆም ከቀትር ጀምሮ እስከ ፀሐይ ግባት ድረስ ሁጃጅ እጃቸውን ወደ ሰማይ ዘርግተው ለራሳቸው ለቤተሰባቸውና ለዓለም ሰላም ምህረትን ይማጸናሉ። ፀሐይ እንደጠለቀች ደግሞ ሁጃጅ ወደ ሙዝደሊፋ ይተማሉ። እዚያም መግሪብና ኢሻን በአንድ ላይ ሰግደው ለቀጣይ ቀን ድንጋይ በመልቀም ያሳልፋሉ። ቀጣዩ እርድ ዙልሂጃ 10 ማለትም ረቡዕ ይከናወናል። በመላው ዓለም ያሉ ሙስሊሞች የኢድ በዓልን የሚያከብሩበት ዕለት ሲሆን ለመካ ሁጃጅ ደግሞ እጅግ በጣም ስራ የሚበዛበት ቀን ነው። ከሙዝደሊፋ ወደ መካ በመመለስ ጀመረተል አቀባህ በተባለው ትልቁ ምሰሶ ላይ 7 ጠጠሮችን ይወረውራሉ። ይህ ሸይጣንን በድንጋይ የመውገሪያ ስነ ስርዓት ነው። ከዚያም የነቢዩ ኢብራሂምን እና የባለቤታቸውን ሀጀርን ታሪክ በመዘከር የመስዋዕት እንስሳ ያቀርባሉ። ወንዶች ጸጉራቸውን ይላጫሉ ወይም ያሳጥራሉ፣ ሴቶችም ጥቂት ይቆርጣሉ። በዚህም ከኢህራም ከፊል ነፃ ይሆናሉ። በመቀጠል ወደ ካዕባ በመሄድ ጠዋፈል ኢፋዳና በሰፏና መርዋ መካከል የሰዒ ሩጫ ያደርጋሉ። ቀጣዮቹ ቀናት ማለትም ዙልሂጃ 11፣ 12ና 13 አያሙት ተሽሪቅ በመባል ይጠራሉ። ሁጃጅ በሚና ድንኳኖች ውስጥ ተመልሰው በማረፍ ለ2 ወይም ለ3 ቀናት ይቆያሉ። በየቀኑ በሶስቱም የድንጋይ ውርወራ ቦታዎች ማለትም ትናንሹ፣ መካከለኛውና ትልቁ ምሰሶች ላይ 7 ጠጠሮችን ይወረውራሉ። ቀናቱን በዚክር በዱዓና በደስታ ያሳልፋሉ። ለዘንድሮ ሐጅ እስከ ጁምዓ ድረስ ከ1.5 ሚሊዮን በላይ ምዕመናን ሳውዲ አረቢያ መድረሳቸውን ይፋዊ መረጃዎች ያመለክታሉ። በሐጅ ማብቂያ ላይ የሐጅ ተጓዦች ቁጥር 1.8 ሚሊዮን ይደርሳል ተብሎ ይጠበቃል። በዘንድሮ ሐጅ ከኢትዮጵያ የተጓዙት ምዕመናን ቁጥር 5613 ነው። ማህበረሰቡ ኢድ አልአድሃ በዓልን ሲያከብር የተቸገሩን በመደገፍ ሊሆን እንደሚገባ ጠቅላይ ምክር ቤቱ አሳሰበ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት 1447ኛ ዓመተ ሂጅራ የኢድ አልአድሃ በዓልን በማስመልከት የእንኳን ያደረሳችሁ መልእክት አስተላልፏል። በመግለጫው ላይ የተናገሩት የምክር ቤቱ ተቀዳሚ ምክትል ፕሬዚዳንት ሼህ አብዱልከሪም ሼህ በድረዲን ምዕመናን በዓሉን ሲያከብሩ አቅመ ደካሞችንና ደጋፊ የሌላቸው ወገኖችን በመርዳት ሊሆን ይገባል ብለዋል። ኢትዮጵያ ካሏት በርካታ የመረዳዳት እሴቶች መካከል የኢድ አልአድሃ በዓል በዋናነት የሚጠቀስ መሆኑን የጠቆሙት ምክትል ተቀዳሚ ፕሬዚዳንቱ የመታዘዝ፣ የመተሳሰብ፣ የመተባበርና የመተዛዘን መግለጫ ነው ሲሉ አብራርተዋል። ከመቼውም ጊዜ በላይ ለኢትዮጵያ ሰላም ቅድሚያ በመስጠት ሙስሊሙ ማህበረሰብ የተለመደ አጋርነቱን እንዲያሳይ ጥሪ አቅርበዋል።
የእንኳን አደረሳችሁ መልእክቱን በንባብ ያቀረቡት በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንትና የልማትና ማህበራዊ ዘርፍ ተጠሪ ሼክ ሐሚድ ሙሳ በኢትዮጵያና ከኢትዮጵያ ውጭ ለሚገኙ ሙስሊሞች የእንኳን አደረሳችሁ መልእክት አስተላልፈዋል። በዓሉ ነቢዩላህ ኢብራሂም ዓለይሂ ሰላም ለአላህ ሱብሓነሁ ወተዓላ ያሳዩትን ፍጹም ታማኝነት፣ መስዋዕትነትና ትዕግስት የምናስታውስበት ታላቅ መንፈሳዊ ሁነት በመሆኑ ሁላችንም ኢስላማዊ እሴቱን ጠብቀን ልናከብረው ይገባል ብለዋል። የኢድ አልአድሃ በዓል ከሰላትና ከእርድ መንፈሳዊ ስነ ስርዓቶች ባለፈ ሰዎች እርስ በርስ የሚተሳሰቡበት፣ በኢኮኖሚ አቅማቸው የተሻሉት አቅም ላነሳቸው ድጋፍ የሚደረግበትና የማህበረሰብ አንድነት ይበልጥ የሚጠናከርበት የደግነት መገለጫ መሆኑን አስረድተዋል። ኢትዮጵያውያን ሙስሊሞች በዓሉን ስናከብር ኢስላም ባዘዘን መሰረት በአካባቢያችን የሚገኙ አቅመ ደካሞችን፣ ወላጅ አጥ ህጻናትን፣ ህሙማንን፣ ጧሪ የሌላቸውን አዛውንቶችና የተቸገሩ ወገኖችን በመጠየቅና በመርዳት ሊሆን እንደሚገባ ምክትል ፕሬዝዳንቱ በሰጡት መግለጫ ጥሪ አቅርበዋል። የኢድ አልአድሃ በዓል የሚከበረው የፊታችን ረቡዕ ግንቦት 19 2018 ነው። ቀጥለናል። ንግድ ባንኮች የብድር ደብዳቤ ወይም ኤልሲ እና የሰነድ መክፈያ ወይም ሲኤዲ ፈቃዶችን ያለ ብሔራዊ ባንክ ቅድመ ሁኔታ ማጽደቅ እንዲችሉ የሚፈቅድ መመሪያ ወጣ። የንግድ ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞች የብድር ደብዳቤ ወይም ኤልሲ እና የሰነድ መክፈያ ወይም ሲኤዲ ፈቃዶችን ያለ ብሔራዊ ባንክ ቅድመ ሁኔታ ማጽደቅ እንዲችሉ የሚፈቅድ መመሪያ ማውጣቱን አስታውቋል። ባንኩ ይህን ያስታወቀው ዛሬ ሰኞ ግንቦት 17 2018 ባወጣው መግለጫ ነው። ባንኩ ባወጣው መግለጫው ማሻሻያው የውጭ ምንዛሬ አስተዳደርን ይበልጥ ለማቅለልና በንግድ እንቅስቃሴ ላይ እንቅፋት የሆኑ የቢሮክራሲ ሰንሰለቶችን ለመበጠስ ያስችላል ብሏል። በአዲሱ መመሪያ መሰረት የንግድ ባንኮች የውጭ ምንዛሬ ሂሳብ እና የውጭ ምንዛሬ ተመላሽ ሂሳብ ላላቸው ደንበኞች የብድር ደብዳቤ፣ ሌተር ኦፍ ክሬዲት እና የሰነድ መክፈያ ወይም ሲኤዲ ፈቃዶችን ያለ ብሔራዊ ባንክ ቅድመ ሁኔታ ማጽደቅ እንዲችሉ ሙሉ ስልጣን ተሰጥቷቸዋል። በተጨማሪም የውጭ ምንዛሬ ሂሳብ ያላቸው ተቋማት ወይም የውጭ ምንዛሬ ተመላሽ ሂሳብ ባለቤቶችን ጨምሮ የባንኮችን ቅድመ ፈቃድ ሳይጠብቁ በሰነድ መክፈያ ስምምነት መሰረት የሸቀጦችን የጭነት ትዕዛዝ መስጠት ወይም ጭነት ማስጀመር እንዲችሉ ተፈቅዷል። የክፍያ ሂደቱ የሚከናወነው አስፈላጊ የሆኑ ሰነዶች ቀርበው ሲረጋገጡ ይሆናል ብሏል። ባንኩ በንግድ ባንኮች የሚጠየቁ የብድር ደብዳቤ፣ የአገልግሎት ክፍያዎችና ኮሚሽኖች ከዓለም አቀፍ አሰራር ጋር የማይጣጣሙ ሆነው ማግኘቱንም ጠቁሟል። ይህንን ለማስተካከልም ከአሁኑ በኋላ ባንኮች የሚጠይቁት የአገልግሎት ክፍያ በዓመታዊ ስሌት ተሰልቶ እንደ ሰነዱ ቆይታ ጊዜ ተመጣጣኝ በሆነ መልኩ እንዲቀንስ አዟል። በተጨማሪም ባንኮች የሚጥሉት ዓመታዊ የክፍያ መጠን ብሔራዊ ባንክ ቀደም ብሎ ካስቀመጠው ከፍተኛ የክፍያ ጣሪያ መብለጥ እንደሌለበት መመሪያው በጥብቅ አሳስቧል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበር ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በሚሊዮኖች የሚቆጠሩ ሁጃጅ ወደ ሚና መጓዛቸው ተከትሎ የሐጅ ስነ ስርዓት በይፋ ተጀመረ። ከቆይታ በኋላ ፈረንሳይ የእስራኤል የደህንነት ሚኒስትር ወደ አገሯ እንዳይገቡ አግዳለች። እንመለስበታለን፣ ይጠብቁ። የግብፅ እስላማዊ የፋይናንስ ዘርፍ 1.63 ትሪሊዮን ፓውንድ በመድረስ የ26 በመቶ ዓመታዊ እድገት አስመዘገበ። የግብፅ እስላማዊ የፋይናንስ ዘርፍ እያሳየ ያለው ጠንካራ መነቃቃትና መስፋፋት በመቀጠል እስከ መጋቢት 2018 መጨረሻ ድረስ 1.629 ትሪሊዮን የግብፅ ፓውንድ መድረሱን የግብፅ እስላማዊ ፋይናንስ ማህበር አስታውቋል። ይህም ካለፈው ዓመት መጋቢት 2017 ጋር ሲነጻጸር የ26 በመቶ ዓመታዊ እድገት አሳይቷል። ከማህበሩ የወጣው ይፋዊ ሪፖርት በአሁኑ ወቅት በግብፅ የባንክ ገበያ ውስጥ በማዕከላዊ ባንክ ፈቃድ ያገኙ
14 ባንኮች የኢስላማዊ ባንክ አገልግሎት እየሰጡ ይገኛሉ። ከነዚህ ውስጥም 4ቱ ሙሉ በሙሉ ኢስላማዊ ባንኮች ናቸው። ቀሪዎቹ 10 ባንኮች ከተለመደው አሰራራቸው ጎን ለጎን የኢስላማዊ ባንክ መስኮቶችን ከፍተው የሚሰሩ ናቸው። የኢስላማዊ ባንክ ዘርፍ አጠቃላይ ሀብት ወደ 1.363 ትሪሊዮን የግብፅ ፓውንድ ያደገ ሲሆን ይህም የጠቅላላውን የሀገሪቱን የባንክ ዘርፍ ሀብት 5.2 በመቶ ይይዛል። የእድገት በአንድ ዓመት ውስጥ ብቻ የ280 ቢሊዮን ፓውንድ ጭማሪ አሳይቷል። የግብፅ ማዕከላዊ ባንክ በበጀት ዓመቱ ለኢስላማዊ ባንኮች እንዲሆን በማሰብ በፋይናንስ ሚኒስቴር ስም 33 ቢሊዮን ፓውንድ የሚያወጣ የሱኩክ ቦንድ አውጥቷል ተብሏል። እስከ መጋቢት 2026 ድረስ በግብፅ ውስጥ የወጡ የመንግስትና የኮርፖሬት ሱኩክ ቦንዶች አጠቃላይ ድምር 237 ቢሊዮን ፓውንድ ደርሷል። እንደ አውሮፓውያን አቆጣጠር በ2018 የኮርፖሬት ሱኩክ ህግ ከወጣ ወዲህ 33.6 ቢሊዮን ፓውንድ ዋጋ ያላቸው 9 ኮርፖሬት ሱኩክ ቦንዶች ለገበያ የቀረቡ ሲሆን በአሁኑ ወቅት ከ5 በላይ አዳዲስ ቦንዶች በግምገማ ላይ ይገኛሉ። የግብፅ ኢስላማዊ ፋይናንስ ምህዳር አሁን ላይ ባንኮች ብቻ ሳይሆን ሌሎች ተቋማትን በስፋት ያቀፈ ሆኗል። በዚህም 17 የሸሪያ መርሆችን የጠበቁ የኢንቨስትመንት ፈቃዶች፣ የኡሙም ወይም ኢስላማዊ መድን ድርጅቶች፣ 2 የኢስላማዊ የቤተ መግዣ ፋይናንስ ኩባንያዎችና ወደ 10 ገደም የሚሆኑ የሸሪያ ምርቶችን የሚያቀርቡ ባንክ ያልሆኑ የፋይናንስ ተቋማት ይገኛሉ። ባንክ ያልሆነው የኢስላማዊ ፋይናንስ እንቅስቃሴ በአሁኑ ወቅት 33 ቢሊዮን ፓውንድ አካባቢ እንደሚገመት ተገልጿል። ይህ ሪፖርት ዘርፉ በግብፅ የፋይናንስ ገበያ ውስጥ የያዘውን ስትራቴጂካዊ ቦታና በየዓመቱ እያሳየ የመጣውን የባለ 2 ዲጂት ወይም 26 በመቶ እድገት በግልጽ እንደሚያሳይ ኢጂፕት ቱዴይ ዘግቧል። በኢቦላ ወረርሽኝ ኢትዮጵያን ጨምሮ 10 ሀገራት የአደጋ ስጋት ተጋርጦባቸዋል ተባለ። የአፍሪካ በሽታዎች መቆጣጠሪያና መከላከያ ማዕከል በኮንጎ ዲሞክራቲክ ሪፐብሊክና በኡጋንዳ የተከሰተውን የቡንዲ ቡጊዩ የኢቦላ ዝርያ ወረርሽኝ የጠቅላላው ቀጠና ስጋት መሆኑንና ኢትዮጵያን ጨምሮ 10 የአፍሪካ ሀገራት ለአደጋ የመጋለጥ ዕድል እንዳላቸው አስጠንቅቋል። ወረርሽኙን ለመግታት የአፍሪካ የጤና መመሪያዎች ዓለም አቀፍ አጋሮች ቀጠናዊ ቅንጅትን ለማጠናከር በቁርጠኝነት ተስማምተዋል። ይህ ስምምነት የተደረሰው በአፍሪካ ሲዲሲ ዋና ዳይሬክተር ዶክተር ዣን ካሲያ አስተናጋጅነት የዲአር ኮንጎ፣ የኡጋንዳና የደቡብ ሱዳን የጤና ሚኒስትሮች እንዲሁም የዓለም ጤና ድርጅት፣ ዩኒሴፍ፣ ዩኤንኤፍፒኤ እና የቴክኒክ አጋሮች በተገኙበት በካምፓላ በተካሄደው ከፍተኛ የደረጃ ሚኒስትሮች ድንበር ተሻጋሪ ስብሰባ ላይ ነው። ዶክተር ዣን ካሲያ ከስብሰባው በኋላ በሰጡት መግለጫ ይህ ወረርሽኝ የዲአር ኮንጎ ጉዳይ ብቻ አይደለም፣ የቀጠናው ጉዳይ ነው በማለት ወረርሽኙን በጋራ መከላከል እንደሚገባ አሳስበዋል። የአፍሪካ ሲዲሲ ይፋ እንዳደረገው ከሆነ ለአደጋ የተጋለጡት ሀገራት ደቡብ ሱዳን፣ ሩዋንዳ፣ ኬንያ፣ ታንዛኒያ፣ ኢትዮጵያ፣ ኮንጎ ብራዛቪል፣ ብሩንዲ፣ አንጎላ፣ የመካከለኛው አፍሪካ ሪፐብሊክና ዛምቢያ ናቸው። ከኢትዮጵያ በስተቀር ሁሉም ሀገራት ከዲአር ኮንጎ ወይም ከኡጋንዳ ጋር ቀጥተኛ ድንበር አላቸው። እስካሁን ድረስ በዲአር ኮንጎና በኡጋንዳ 96 የተረጋገጡ የኢቦላ ቫይረስ ተጠቂዎች የተመዘገቡ ሲሆን 11 ሰዎች መሞታቸው ተረጋግጧል። በተጨማሪም 867 ተጠርጣሪ ህሙማንና 204 ተጠርጣሪ የሞት አደጋዎች በምርመራ ላይ ይገኛሉ። ኡጋንዳ በቅርቡ 3 አዳዲስ ሰዎችን ጨምሮ በየሀገሪቱ የተረጋገጡ ሰዎችን ቁጥር ወደ 5 አድርሳለች። ከነዚህ መካከል የመጀመሪያው ታካሚ ያጓጓዘው ሹፌር፣ እሱን ሲያክም የነበረ የጤና ባለሙያና በአውሮፕላን የመጣች አንዲት ኮንጓዊት ሴት ይገኙበታል። በተመሳሳይ የኢቦላ መከሰት ለሕክምና እርዳታ ሰጪዎች በርካታ ተግዳሮቶችን መደቀኑ ኤምኤስኤፍ ገለጸ። የኢቦላ ወረርሽኝ ዳግም መከሰት ለሕክምና እርዳታ ድርጅቶች ከፍተኛ ተግዳሮቶችን እየፈጠረ መሆኑን የሜዲሲን ሳን ፍሮንቲየርስ ወይም ኤምኤስኤፍ የፕሮግራም ኃላፊ ገልጸዋል። ወደ ዲሞክራቲክ ሪፐብሊክ ኮንጎ እየሄዱ የሚገኙት የሜዲሴይ ሳን ፍሮንቲየርስ ወይም ኤምኤስኤፍ የፕሮግራም ኃላፊ ኬት ዋይት ገንዘብና ቁሳቁሶችን ወደ ሀገሪቱ ማስገባት አለመቻላቸው እጅግ እንዳሳሰባቸው ተናግረዋል። በዚህ ወር መጀመሪያ ላይ 3 የቀይ መስቀል በጎ ፈቃደኞች የሟቾችን አስክሬን ሲያነሱ በቫይረሱ ከተያዙ በኋላ መሞታቸው ተገልጿል።
ቫይረሱ ከ200 በላይ የሚሆኑ ሰዎች ለሞት እንደዳረገ እና ከ850 በላይ የሚሆኑ ደግሞ በበሽታው መያዛቸው ይጠረጠራል። እሁድ ዕለት ወደ ኮንጎ የተጓዙት ዋይት ሁሉም የመከላከያ እርምጃዎች በቦታው መሆናቸውን ማረጋገጥ አስፈላጊ መሆኑን ያጠናክራል ብለዋል። የዓለም ጤና ድርጅት በቅርቡ ቫይረሱ መጀመሪያ ከታሰበው በላይ በፍጥነት እየተዛመተ መሆኑን አስታውቆ አሳሳቢ ዓለም አቀፍ የህብረተሰብ ጤና አደጋ ነው ሲል አውጇል። ለወረርሽኙ እስካሁን ድረስ ክትባት የሌለ ሲሆን በሙከራ ላይ ያሉ ግን መኖራቸው ተሰምቷል። በሽታውን ለማከም የሚያስችል ምንም መድኃኒት አለመኖሩ የሕክምና ባለሙያዎችን ጥረት ፈታኝ ማድረጉን ቢቢሲ ዘግቧል። ኢቦላ ለሞት የሚዳርግ አደገኛ የሆነ ተላላፊ በሽታ ነው። መጀመሪያ ላይ የሚታዩት ምልክቶች ትኩሳት፣ ራስ ምታት፣ ከፍተኛ ድካም፣ የጡንቻ ህመምና ጉሮሮ መከርከር ናቸው። ቫይረሱ በሰውነት ውስጥ ሲሰራጭ ማስመለስና ማስቀመጥ ይከሰታል። አንዳንድ ሰዎች ደግሞ ሰውነታቸው ውስጥ እና ከሰውነታቸው ውጭ ደም ይፈሳቸዋል። በቫይረሱ የተያዙ ሰዎች ምልክት የሚያሳዩት ከ2 ቀናት እስከ 3 ሳምንት ባለው ጊዜ ውስጥ ነው። ኢቦላ እንደ ወባና ታይፎይድ ካሉ ህመሞች ጋር ተመሳሳይ ምልክቶች አሉት። ሰዎች በኢቦላ መያዛቸው የሚረጋገጠው በቤተ ሙከራ በሚደረግ ምርመራ ብቻ ነው። ቫይረሱ ለመጀመሪያ ጊዜ ተለይቶ የታወቀው በአውሮፓውያኑ 1976 ሲሆን በወቅቱ ወረርሽኙ በዲሞክራቲክ ሪፐብሊክ ኮንጎና ሱዳን ተስፋፍቶ ነበር። ፈረንሳይ የእስራኤል የደህንነት ሚኒስትር ወደ ሀገሯ እንዳይገቡ አገደች። የፈረንሳይ መንግስት የእስራኤልን የቀኝ ክንፍ ብሔራዊ የደህንነት ሚኒስትር ኢታማር ቤን ጊቬርን ወደ ሀገሯ እንዳይገቡ እገዳ መጣሉን አስታውቃለች። ሀገሪቱን እገዳውን የጣለችበት ውሳኔ የተላለፈው የደህንነት ሚኒስትሩ በቁጥጥር ስር የዋሉ የጋዛ በእርዳታ መርከብ የተጫኑ አክቲቪስቶችን ክብር ሲያዋርዱ የሚያሳይ ቪዲዮ በማህበራዊ ገጻቸው ካጋሩ በኋላ ነው። የፈረንሳይ ውጭ ጉዳይ ሚኒስትር ዣን ኖኤል ባሮ ሚኒስትሩ በማህበራዊ ሚዲያ ያሳዩት ድርጊት በፈረንሳይና በአውሮፓውያን ዜጎች ዘንድ ተቀባይነት የሌለውና ፍጹም አሳፋሪ ነው ብለዋል። በዚህም የተነሳ በቀኝ አክራሪው የደህንነት ሚኒስትር ቤን ግቬር ወደ ፈረንሳይ ግዛት እንዳይገባ ለማድረግ ወዲያውኑ የሚተገበር እገዳ መጣላቸውን ገልጸዋል። አክለውም ሀገራቸው ፈረንሳይ የሰብአዊ መብት ተሟጋቾችንና የአክቲቪስቶችን የጋዛ ከበባ የመስበር እንቅስቃሴ ባትደግፍም በእስራኤል በኩል የተፈጸመባቸው ጥሰትና የተስተናገዱበት መንገድ አግባብነት የለውም ብለዋል። የኢታሚር ቤን ጋቪር እርምጃ በመቃወም በተመሳሳይ የአውሮፓ ህብረት፣ ፈረንሳይ፣ ጣሊያንና ስፔን ማዕቀብ እንዲጥሉ ግፊት እያደረጉ ይገኛሉ። በመርከቡ ሲንቀሳቀሱ ከነበሩት ውስጥ እገታ የተፈጸመባቸው የፍሎቲላ አባላት 430 አክቲቪስቶች ሲሆኑ ከአንድ እስራኤላዊ ዜግነት ካላት የመርከበኞች ቡድን አባል በስተቀር ሁሉም ባለፈው ሳምንት ሐሙስ ወደ የሀገራቸው እንዲመለሱ መደረጉ ተገልጿል። በቤን ጌቪር የኤክስ አካውንት ላይ በተለቀቀው ቪዲዮ መርከቧ በዓለም አቀፍ ባህር ላይ በእስራኤል ኃይሎች ከተያዘች በኋላ አክቲቪስቶቿ እጃቸው ታስሮ ተንበርክከው የሚታዩ ሲሆን ሚኒስትሩ በታሰሩት ሰዎች መሃል የተራመዱ የእስራኤልን ባንዲራ በማውለብለብ ሲቀልድ የሚታይበት ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚህ ተጠናቀቀ። ሙሐመድ ንጉስ አብዱ አበራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።